ትንሽ ብቻ ታገሽኝ፣ የሚሆነውን አሳይሻለሁ። እሺ፣ ግን አንቺን በመጠበቅ ብቻ እንደዚሁ ቀረ። አንድ ነገር አድርጊ። እሺ ፍቅር አደርጋለሁ። አልሰገብሽ። ይህን ብትመኪበት እኔ እናትሽን ቤት ትተሽ ጋንም ትገቢያለሽ። ጠብቂ። የሚበላ ነገር ደግሞ አምጪልኝ። እሺ እተይ። ኧረ አይከብደኝም። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እትዬ እግዚአብሔር ይስጥልኝ። ባለፈው ቪዲዮ ላይ እንግዲህ እንዳልኳችሁ ዴቭ ሐኪም ቤት ይገባል በቤዛ መድኃኒት የተነሳ ብያችሁ ነበረ። ያው እንዴት አወቅሽ? በምን አወቅሽ? ማን እየነገረሽ ነው እያላችሁ ነበረ በኮመንት ማለት ነው። እንግዲህ ደግሞ ዛሬ አደይና አሹን ታባረራቸዋለች። ነገር ግን በኋላ ዴቭ ሁሉንም ነገር ያስረዳታል። ፍቅር ግን እንትን አትልም። ያው አዴን ስለምትጠላ ወደ አዴ ነው የምታጋድለው። ግን ዴቭ እያንዳንዱን ነገር የተፈጠረውን በሙሉ ለሴትዮዋ ይነግራታል። ከዛን በኋላ ደግሞ ያን ሁሉ ከሰማ በኋላ ሴትዮዋ ይቅርታ ማለት አለብኝ አሹንም ሆነ አዴንም ፈልጉልኝ ብላ ታስፈልጋለች ማለት ነው። ነገር ግን ልክ ልካቸው ልንገራቸው ብላ ነበር የሄደችው። ነግራቸው ከቤት አስወጥታቸዋለች ማለት ነው። አባራቸዋለች። አሹም ሄዷል። እንግዲህ እትዬ እኔ ከአንቱ ከርሶ ይሄን አልጠብቅም ነበረ። እኔ እንኳን አይደለም ለአዴ ሊተባበር ቀርቶ ለማንም አልተባበርም። እኔ አዴ ከልጅነት የጀምረው ማቃት ናት። ምንም ይሄን ነገር ልታደርገው አትችልም ብሏት ነው የሄደው። እና ደግሞ ስራ ስትቀጥረው እንዴት እንደቀጠረችው እንትን እያስታወሰ ነበረ። መንገዱን እየሄደ ማለት ነው። ሩታ በጣም ቅር ብሏት ነበረ። አሹ እንዲሄድ አልፈለገችም ነበር። አሹን ስለምታፈቅረው ማለት ነው። አታፈቅረውም ትላላችሁ። በደንብ ድብና አርጋ ነው የምታፈቅረው። ነገር ግን ፍቅሯን ለመግለጽ ያው እየሞከራ እያካሄደች ነበረ። እሱ ደግሞ በጥፊ ብሏት መልሷት እንጂ በጣም ነው የሚያፈቅራት የሚወዳት ማለት ነው። እንግዲህ ዴቭና ፍቅር የእጇን ያገኘችው ማለቴ ያው ሁለቱ ናቸው። ይህንን እና አድርጊ እያለች ጭቅጭቃት የነበረው ፍቅር ናት ማለት ነው። ሁለቱም ይቺ ቤዛ ለራሷ ጥቅም ነው፣ ለማንም ብላ አይደለም፣ ለፍቅር ብላ አይደለም፣ ወይም ደግሞ ሌላ ብላ አይደለም፣ ለራሷ ጥቅም ስትል ነው ማለት ሁላችሁንም ጨርሻችሁ ቤቱ ለእኔ ይቀራል ነው ያለችው። እንግዲህ በፍጹም ቤቱ ለእሷ ሊቀር አይችልም። ሁሉንም ብጨርሳችሁ ለእሷ ሊቀር አይችልም። ምናልባት እንትና ባርኮት ስለሚመጣ ምንም ማድረግ አትችልም። ባርኮትን ደግሞ እሱንም እንደዚሁ መድኃኒት አብልታ ካልጨረሰችው በስተቀር ጨረሰችው ማጨረሰችው ለማንኛውም ቤቱ ለእሱ አይሆንም። እሷ ምንድናት? ዘመድ ናት? ልጅ ናት? ወይስ ምንድናት? ምንም አይደለችም። የባርኮት ፍቅረኛ ነኝ ብትል የተጋባችበትን ወረቀት ያገባችውን ወረቀት አንጪ ትባላለች። ሰነድ ያስፈልጋል። እሷ እነሱን ተጨረስኩ ቤቱ ለእኔ ይሆናል። እንዴት ብሎ ለእሷ ይሆናል? ግዴታ መንግስት ይወርሰዋል ወይም ደግሞ ተከራይታ ትቀመጥ እንደሆነ ነው እንጂ በፍጹም ለእሷ ሊሆን አይችልም ማለት ነው። ምናልባት እንደ ወረቀቱን ሰርቃ ሰዎቹ የሉም እንደ በዛ ላይ ደግሞ እንደዚህ እስከሚሆን ድረስ በፍጹም ለእሷ ሊሆን አይችልም ማለት ነው። እና በጣም በሚገርም ሁኔታ ሴትዮዋ አታስብም። ልክ እንደ ልጇ ሆናለች። አሁን አታሰላስልም ማለት እንዴት ነው? በምንድን ነው? እንዴት አደይ ይህን ልታረግ ቻለች? እና ደግሞ ይህን አመት ስትኖር እንዴት አላቃት ማለት ነው ብላ ማሰብ ነበረባት። ተቤት ተማባረር እሷን ማለት ነው። እና አሁን ቤዛ እንግዲህ ሄዳ ቤት ውስጥ እየሰረቀች ትገኛለች ማለት ነው። አልታየችም እንጂ ገብታ እርግጠኛ ነኝ ሴትዮዋ ወደ እነ ዴቭ ጋር ስትሄድ የሐኪም ቤት እሷ ስርቆች ትገባለች ማለት ነው። ሌሎቹን ሰዎች ታስገባለች ማለት ያለውን እቃ በሙሉ እና ወርቋን የታርገው ይሆን እያለች እያጠናች ነበረ። ሰዎች ታስገባና አሹም የለም ማንም የለም። እንግዲህ ያለችው እሷ ናት። ሂጂና ቤቱን ጠብቂ ተብላለች። እናትየዋ ሁለቱንም አባራቸዋለች፣ አሹንና አደይን። ከዛን አደይና እንትና ሄደው ዴቭን ያውታል። አደይና ለምለም ማለት ነው። ሄደው ዴቭን ያውታል። ዴቭ ምንም አይሆንም። ይነቅተው ወደ ቤት ይመለሳሉ ማለት ነው።
እና አደይ እጇን ይጨብጣታል። ያው ሴትዮዋ ግን በጣም ከሚባለው በላይ የተናደደችው እሷን አባረሬ እያለች ነበረ። እንግዲህ ልታባረራትም ላታባረራትም ዴቭ ተነቃ። ከማባረሯ በፊት ዴቭ ተነቃ። ምንም የምታባረርበት ነገር የለም። እሱ እያንዳንዱን ነገር እሱ ምግቡን የበላው ለአደይ የመጣላትን ምግብ እሱ በላው፣ ዴቭ በላው ማለት ነው። እሷ አደይን ለመግደል ነበረ ፍላጎቷ። ነገር ግን ያው ታይሳካ ቀረ። ዴቭ በላው፣ ሐኪም ቤት ገባ። ምንም ማድረግ አይቻልም። ፍቅርን ደግሞ ሆነ ብላ ነው፣ ለማንም ልትሰጥ አልነበረም። ሆነ ብላ ወስዳ ለእሷ ሰጠቻት። ማለቴ የቤቱ ስም በፍቅር ስላለ ማለት ነው። የሚገርም ነው ብቻ። እና ሰራተኛ ሲባል በቃ ቤት ውስጥ የሆነ ነገር ተተፈጠረ ሰራተኛ ነው የሚባለው። ልክ አረብ ሀገር እንደምንሰራው ሁሉ ልብ ብላችሁት እንደሆነ አንድ መዳም ቤት ውስጥ ስንሰራ የሆነ ነገር ሌላ ሰው ቢያጠፋው ትክክለኛ ሰራተኛ ናት ያጠፋችው፣ ወይም ሰራተኛዋ እንዲህ አርጋ ነው፣ ወይንም ምን ብታምንሽ፣ ምን ብትወድሽ፣ ምን ብታደርግላት፣ ብትሰግጅላት በፍጹም የሆነ ነገር ከተፈጠረ ልታምንሽ አትችልም። ልክ እነሱም ይሄ ድራማ አሁን እያሳየን ያለው ይሄንን ነው። በአረብ ሀገር የምንኖር ልጆች ምንም ቢፈጠር ሁሉ ነገር ጫና የሚበዛብን እኛ ላይ ነው። ልክ አደይ እንደሚበዛባት ማለት ነው። እንግዲህ አደይ አላደረገችውም፣ ያደረገችው ሌላ ናት። አሁን አደይ ስለሆነ የሰራት